ለነፍጠኛ ሰፖርት ያደርገኛል ወንድሜ ነው አለች። እኔና ጃጓርም ጸብ አልተጣላንም፣ ጸብ የለንም ማሮች። ብጣላም ደግሞ እኔ ተጣላሁትም ሁሉ ተጣሩልኝ አይባልም። ሸማ በየፈርጁ ይለበሳል። እሱ ሰፖርት የሚያደርገኝን ጊፍተሮች ራሱ ከጌሚ በኋላ ራሱ 115,000 ኮይን የሰጠኝ በጣም ብዙ ጊፍቶች ገብታችሁ ቤቴ ማየት ትችላላችሁ። እሱ የሰጠኝን ጊፍቶች እንዲያለ ፖስቻቸዋለሁ። በጣም ነው ሰፖርት የሚያደርገኝ። በቃ የሆነ ችግር እንኳን ቢደርስብሽ ኤኒ ታይም ደውይልኝ የሚል ልጅ ነው። እነሱ ጸብ ደግሞ ሌላ ነው። መጥፋት ካለበት ደግሞ መቃወምበትን መንገድ ይቃወማሉ። እኔ በውስጥም መጻፍ እችላለሁ። ችግር ካለበት እኮ ጽፋለሁ። ደግሞ ማሮቼ አልገባችሁ? ሸማ በየፈርጁ ይለበሳል። ከኔ የተጣላን ሰው ሁሉ ተከትላችሁ ሄዳችሁ ተጣሉልኝ እንኳ ይባላል። ለኔ ያልተመቸኝ ለሆነ ሰው ሊመቸው ይችላል። ለሆነ ሰው ያልተመቸው ሰው ለኔ ሊመቸኝ ይችላል። ስለዚህ የኔን ጸበኞች ሁሉ ተጣይ አይባልም። ነውር ነው። በቃ ለኔ የማይመቸኝ ሰው ለነፍጠኛ የሚመቻት የምትግባባው ሰው ይኖራል። ከሷ ጸበኛ የሆነ ከኔ የሚግባባ ሰው ይኖራል። እንደረ ነውር ነው። እኔ ወደድኩትን ብቻ ውደጅልኝ፣ እኔ የጠላሁትን ጢ አይባልም። በጣም የሚያሳፍር ነገር እኮ ነው። ይሄ እኮ ራሱ አንድ ጥላቻ መዝራት ነው። ይሄ ከባድ ጥላቻ መዝራት ነው። እኔ ምን ላይ ቆማችሁ ነፍጠኛ አስመሳይ ነች። ነፍጠኛ ብታስመስልን ህይወት ውስጥ ምን ታመጣለች? እኔ ባስመስል ነፍጠኛ ህይወት ውስጥ ምን አመጣለሁ? እስኪ ንገሩኝ፣ ምን አመጣለሁ? የምንተዋወቀው እዚሁ ሚዲያ ላይ ዘግቼ ስወጣ አላቃትም። ዘግታ ስትወጣ እኮ ነፍጠኛ እኔን አታውቀኝም። አለስ እንደ ቤተሰብ ተቀራርበን ካልተደዋወልን በስተቀር እኔን ስለምትወድ ብቻ እኔ ልጠቀምበት እንትና ኧረ ይሄ ነውር ነው አይባልም። ይሄ ማህኒና ጉቺ በነገራችን ላይ ጉቺ እናንቺ ማለት ነው ተጣልተንም እኮ አይተነዋል። ተጣልተን ተከባብረን መልሰን ደግሞ በቃ ጸብ እንኳን ሳይሆን በቃ ቅር ተባብለንም አይተነዋል። ጸባችን ራሱ በጣም ነበር የሚያምረው። አልተነጋገርንም። ምንም ማውራት ስንፈልግ ደግሞ ራሳችን እናወራለን። ተጣልተንም አይተነዋል እኔና ጉቺ በነገራችን ላይ ምንም አዲስ ነገር የለም። ስለዚህ ወዳታለሁ አከብራታለሁ አለ እንደዚህ አይነት ነገር በጣም አስተውዬ የማይሰው ነኝ። በጣም አስተውዬ የማይሰው ነኝ። ሰዎችም በሰዎች ምክንያት አልጠላም። ሰዎችም በሰዎች ምክንያትም አልጣላም። ሪዝን ሊኖረኝ ይገባል። አው የምወደው ሰው ሲነካብኝ ይደብረኛል። አው ግን የሚደብረኝም ሊሚት አለው፣ መጠን አለው። እላፊ ውስጤ ላይ ጥላቻ እስኪፈጠር ድረስ ሰዎችን አልጠላም። ነውር ነው፣ አይመለከተኝም። እኔ በራሴ መንገድ ከብዙ ሰዎች ላይ አሁን ከብዙ ሰዎች እያራራቀኝ ያለው የራሴ መንገድ አለኝ። ባለፈው ቢገባችሁ አይገባችሁም እንጂ ቢገባችሁ እኮ ሙኒት ነጭ ቅማል ቤት ገብታ ስለኔ ተናግራለች። ከኛ ጋር አትግባባም፣ አመለካከቷ ይለያል። ሂዱና ተመልሳችሁ ያን ቪዲዮ አዳምጡት። ከኛ ጋር የማያግባባት ብዙ ነገር አለ። ኦፍ ኮርስ ልክ እኮ ነች። እኔ የራሴ መንገድ አለኝ። የራሴ ያላመንኩበት ነገር ላይ ሰላም አለይኩም ወአለይኩም አሰላም። ጸብም አልፈልግም፣ ክፉ ደግም መነጋገር አልፈልግም፣ መቀያየም አልፈልግም። የሚችለኝ ቤቴ የሚችላችሁ ቤታችሁ። ሳስፈልግ ደግሞ ቦታው ላይ ይገኛል። ሲያስፈልጉኝ ደግሞ ያለሁበት ይመጣሉ። ይሄ ነው ያለው ነገር። ሰዎችን በሰዎች እንትና ስታሞግሰኝ እኔ ልቤ አይሞቅ። ሰው ያልገባው ነገር አሁን የተቸገርነው እኮ በእንትና መሞገስ ልባችሁ ይሞቃል። በእንትና ስትሰደቡ ልባችሁ ይሰበራል። ተሰድቤ ተዋርጄ እንኳን እኔ 7 ቤት የተሰድቦ እንኳን እኔ እናቴ ተሰድባ እንኳን እኔ ዘርማንዘር የተሰድቦ ነው እዚህ የደረስኩት። ከዚህ ወዲህ የትኛው ስድብ ያሸማቀቀኛል? የትኛው ስድብ ያልተሰደብኩት ነገር አለ? ያልተባልኩት ነገር አለ? ያልተባልነው ያልተወረደብን ነገር አለ? የለም። ግን እስቲ ላለን ተፋጠን ማንም መንገዱን አይለቅም ተባብለዋል። የተለያየዋቸውም ሰዎች እዛው ባሉበት ደና ይሁኑ። የእንትናን መጨረሻ ያሳየኝ የምለውም ሰው የለም። መጨረሻቸውን እግዚአብሔር ያሳምርላቸው። ህይወት ይቀጥላል። with somebody without somebody life keep on going። የሚቆም ህይወት የለም። በእንትና ነበር እንትና ይሄ ነው። እንትናም ከህይወቴ ወጥተው አምስቲሉ keep on going። ያስቆመኝ ነገር የለም። ህይወት ይቀጥላል።
አለቀ። ስለዚህ ሰው እንትና ጋር ጊፍት ሰጠ እንትና ጋር ጊፍት ሰጠ እንኳን ለኢትዮጵያዊ ለቡርኪና ፋሶም ካላቸው ይስጡ። ማን ምን ያመጣል እንዴ? አሁን ለጃጓር ጊፍት ሰጠች ተብሎ አስመሳይ ነች ሊያስብላት የሚችል ነገር ምን አለ? እኔ እኮ የራሴ ጭንቅላት የራሴ ሚዛን አለኝ። ከጃጓር ጊፍት በላይ እኮ ነፍጠኛ ብዙ ነገሮች እኮ የምታቀና የምታስተውል ልጅ ነች። አንዳንዴ ሰዎች ባሉበት ቦታና በላይፍ ስታተሳቸው ነው እናንተ ሰዎችን ጀጅ የምታደርጉት። ልባቸውንና እውነታቸውን መልካምነታቸውን ብዙ ኳሊቲ ያላቸው ሰታም አጥፍታም ስታም ከሆነ እስከ ስተቱ አስተካክላታለሁ እንጂ ነፍጠኛ ይሄን አደረግሽ ጠላቴ ነሽ አልላትም። ኢትስ ኦኬ ደግ አደረገች። ጃጓር ለኔም ጠላቴ አይደለም እኔ ጃጓር ለምን ለጃጓር ጊፍት ሰጠሽ ብዬ አልጣለሁ። የገባውን ነገር ሊያስረዳ ሄዷል። በቦታው ላይ ጊፍት ሰጥተዋለች። ዋይናት እኔም እዛ ጋር ስገኝ እኮ በዜሮ ተቀመጠች ብላ የምትሰጥነች ነፍጠኛ እነንትና ተሰጣቸው እሷ አልተሰጣትም ብላ የሚያንቀጠቀጣት ነች። ስለዚህ አንዱን በአንዱ የሚጠፋፋ ብዙ ነገር አለ። ጥፋት እንኳን ቢሆን ይኸው ነው። ራሳችሁን ቻሉ እንጂ ራስን መቻል የመሰለ ነገር የለም። አራጉች ሲጀመር የገስት ላይ ስንቀመጥ በዜሮ የምንለው ነገር ስላለ ነው እንጂ እሱም ከሰው የሚፈልግ ሰውም አይደለም። ነፍጠኛ ባለውለታሽ ነው፣ ይገባዋል ብትሰጪው። ባለውለታሽ እኮ ነው። ጃጓር ለጌምሽ ስላልመጣ እኔ ቤት ራሱ ገብተው ማየት ይችላሉ። ለኔ የሚያወርደውን ጊፍት ጋላሪ ለጌምሽ ስላልመጣ ነው ጋላሪ ላይ ራሱ ይለለው። ስሚ ነፍጠኛ እኔ እኮ ስለማቅ እኮ ነው። ጃጓር ለጌምሽ መጥቶ ስላልሰጠሽ ምን ያህል እንደደበረው እኔ አውቃለሁ። እንደውም ለምን አልነገርከኝም ነበር ይሄ የጃጓር ነው ብዬ እኔ ሰጥልክ ነበር ብየዋለሁ። ገባሽ? አካውንት ላኪና አንበሳውን ዋጋ አካውንት ላኪና ቆይ አዳምጪ። ብዙ ነገር አለ ጉቺ። ቆይ አዳምጪ ነፍጠኛ በጣም ጥሩ ሰው ነው በኔ በኩል ነፍጠኛ ለንደን ባለ ሰው አስገብቶ እንዲሰጥሽ ሊያስደርጋል ነበር። አዎ ነግሮኛል። በጣም ነበር በሰዓቱ የተሳቀቀው ጌምሽን ስለቀረ። እንደውም እኔ ለኔ ለምን አልነገርከኝም ነበር? ቃል ከገባህላት እኔ ሰጥልክ ነበር ሁላ ብየዋለሁ። ተዛውላ ሰው ፈልጎ በሁለተኛው ቀን ነው እና 115,000 ኮይን ሰጣ። አላስችል ብሎ በሰዓቱ ያለበት ሁኔታ ምናምን መጥቶ ጊፍት የሚያወርድበት ሰዓት አልነበረም። በስንተኛው ቀን መጥቶ ሰጠ። ብቻ ብዙ ነገር አለ። የእናንተ ጸብ ሌላ ጥፋት እንኳን ካለበት በውስጥ እኔ እጠይቀዋለሁ። እንዲህ ነው ወይ እንደዛ ነው ወይ እንዲህ በቃ አለ አይደለም። ማውራት ያለባችሁ ነገር በውስጥ ታወራላችሁ። ይሄ ህዝብ ሾርት ሚሞሪ ነው። ይሄ ህዝብ ሾርት ሚሞሪ ነው። ስለዚህ ከሾርት ሚሞሪዎች ጋር መጨቃጨቅና እንትን መባባል ከባድ ነው። ሀ ብለን ማለት ነው። እዚህ ውስጥ ያላችሁ ሰዎች ልንገራችሁ፣ ሀ ተብሎ ይሄ ሁሉ ደረጃ ሲደረስ ገባችሁ? ይሄ ሁሉ ነገር ሲነሳ እኔ ማውራት ስለማልፈልግ ነው። አይ ዊሽ ይሄን ነገር ጆከር በጀመረው እንደው ቤቱን ከፍቶ ይሄን ነገር ጆከር በጀመረው። እኔ የምናገረው ብዙ ነገር አለ። ይሄ ሁሉ ዋጋ የተከፈለው መነሻ አድርጋ የመጣችው ነጭ ቅማል ጆከርን ስለሆነ ነው። ገባችሁ? ጆከርን ነው መነሻ ተደርጎ የተመጣው። እናንተ ግን ምክንያትና ነገር ሊናዬ አዎ የእውነቴን ነው። ጆከር ነው መነሻ የተደረገው። ጆከር ጉቺ ለጆከር 10 አንበሳ ሰጠች ነው። ሊና መነሻው ጆከር ነው። ምንም ድብብቅ የለውም እኮ። እስቲ ጃጓር መጥቶ ጆከር አይደለም መነሻው ብሎ ይናገር። ጠይቁት። ጃጓርን አስገብታችሁ የትም ቤት ጃጓርን አስገቡትና እኔ ውሸታም ልባል። መነሻው ለጆከር እኔ የሰጠሁትኝ አንበሳ ነው። መነሻው ይሄ ነው። ሴትዮዋ አንበሳ የጠየቀችበት ዋና ምክንያት ይሄ ነው። እስኪ ጃጓር የፈለጋችሁበት ቤት ጠርታችሁት ይሄ አይደለም ምክንያቱ ይበል። እስኪ ይበል። ጃጓር ወጥቶ ተናግሯል እኮ ጆከር ጋር ሆኖ ጆከር ጋር ዛሬ ጧት የሆነ ቤት ገስት ላይ ተናግሯል። ዛሬ ጧት ያ ዛሬ ሳይሆን ትናንትና ጧት ማለት ነው። የጆከር ነው ሊናዬ ልንገርሽ። ጆከር 10 አንበሳ የተሰጠው ገባችሁ? እሱ ነው ሊና መነሻው የጆከር ነው። ጆከር እኔን ሰድቦኛል፣ የድሬዳዋን ህዝብ ሰድቧል።
ኦኬ እንደው ጃጓር የሆነ ቤት አስጠሩትና እኔ ልምጣ እኔ ውሸታም ልባል እስቲ አስጠሩት ጃጓር መነሻው ለጆከር እኔ የሰጠሁት 10 አንበሳ አይናችሁ ቀልቷል ተቃጥላችኋል ምክንያት በዛም በዚህም የቆፈራችሁት በዚህ ነው ከዛስ ምን ተባለ እሷ ለጆከር 10 አንበሳ ሰጠችው እሷ ደግሞ ለጉቺ 17 አንበሳ ሰጠች ስለዚህ እኔ ምንድነኝ የማይደርሰኝ መነሻው ይሄ ነው እንግዲህ ከፈለጋችሁ ይሄ ነው መነሻው እስኪ ጃጓር የፈለገው ሰው ቤት አስገቡትና ይሄ አይደለም ምክንያት ያቀረበችው ይሄን አይደለም ብሎ እሱ ይካድ እኔ ልፈርበት ይሄ ነው ምክንያቱ ሰድቦኛል ሬሳ እንትን ላይ አድርጎ እንዲህ ለሰደበኝ ሰው ጉቺ 10 አንበሳ ሰጣለች አንቺ ደግሞ ለጉቺ 17 ሰጥተሻል ስለዚህ ዞሮ የምታሰድብኝ በእነሱ አንቺ ነሽ ነው ያለችው ስለዚህ እነሱ ያገኙትን እኔ ማግኘት አለብኝ ነው ይሄ ነው እስኪ ይሄ አይደለም እሱ ይበል ጃጓር አንተ እውነት ሃይማኖት ካለክ ይሄ አይደለም የነገረችኝ ሪዝን ብለክ አንተ ተናገር ውጣና ተናገር የፈለክበት ቤት እኛንን አዎ አስማማን ትተዋት እኔን አይደለም ሳራና እሷን አስታርቀብ ብለን የመጣ ነው እኛንን ሌላ ማንንም የለም ይሄ ሁሉ ምክንያት ለጆከር አንበሳ ተሰጠ ነው ነገም ከነጎዲያም ነምላችሁ ደግሞ ጆከር ነገም ከነጎዲያም የቀጠረው ጌሚያስ እርርድብን ይያልሽ ነገም ሞተሽ የፈለግሽውን ስሪ እሰጣዋለሁ ነግሬያቸዋለሁ እሰጣዋለሁ ነገም ከነጎዲያ ቅጥል ያደረጋችሁ ተደራጅታችሁ ጌሙ ላይም ስላልነበራችሁ አብዛኞቻችሁ ተሸነፎ እንዲወጣ ነበር የተፈለገው ለእናንተ እንደዛ ስላሰባችሁ እኔ ደግሞ ማድረግ ያለብኝን አድርጌያለሁ እኔ አቃጠላችሁ ለይታችሁ እኔና ጆከርን አድርጋችሁ ማሰደብ እንትን ማድረግ ይፈልጋችሁ በመክንያት ይሄ ነው ሴትዮዋን በዚህ ነው ሀተብ ላይ ተያዘችው ጆከርን እንዴት ልጄ ነው ትያለሽ እንዴት አከብረዋለሁ ትያለሽ እውነት ይውጣ ከተባለ ብዙ ነገር ይውጣ ባለጌ